ሰውነታችን ሙሉ ለሙሉ ስኳርን ቢያስወግድ ምን ይሆናል? እንግዲህ የዛሬው ቪዲዮ እጅግ በጣም ይጠቅማችኋል ብዬ አስባለሁ። ለምንድነው ያልኳችሁ? በጤናችሁ ላይ ብዙ ነገር የምታተርፉበትና ከምግባችሁ አብዛኛውን ሰላም የምታገኙበት ስለሆነ ነው። ስለዚህ ከፕሮግራማችን ጅማሮ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። ስትቆዩ እንግዲህ ማድረግ የሚገባችሁን ይሄንን ቪዲዮ ለማሳደግና ለእናንተ የደረሰው ጥቅም ደግሞ ለሌሎች እንዲደርስ ማድረግ ይኖርባችኋል። ላይክ ማድረግ፣ ኮሜንት መስጠት እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ፣ በቪፒኤን መከታተል እንዳትረሱ። አብረን እንቆይ። እንግዲህ ሰውነታችን ሙሉ ለሙሉ ስኳርን መጠቀም ቢያቆም ምን ይሆናል የሚለውን ለማየት ስኳር ምንድነው፣ ከምን ምግቦች እናገኘዋለን የሚለውን እንመልከትና ጥቅም አለው ወይስ የለውም፣ ጉዳቱስ ምንድነው የሚለውን ለመመልከት እንሞክራለን። እንግዲህ ስኳር ለመግለጽ የፈለኩት ወይም በዛሬ ቪዲዮ የምናየው አጠቃላይ ካርቦሃይድሬቶችን አይደለም። የገበታ ስኳር ልክ የገበታ ጨው እንደምንለው የገበታ ስኳር ወይም ደግሞ ሱክሮስን ከምግባችን ብናስወግድ ምን ይፈጠራል ነው። እንግዲህ ስኳር ወይም ሱክሮስ የምንለው በሰውነታችን ውስጥ በጣም በቀላሉ ወደ ግሉኮስነት የሚቀየርና የሰውነት የስኳር መጠንን ወይም ብለድ ግሉኮስ ሌቭልን በከፍተኛ ሁኔታ የሚጨምር ነው። ካለው ግላይሲሚክ ኢንዴክስ አንጻር ደግሞ በአንድ ጊዜ ሰውነታችን ፕሮሰስ ሊያደርገው የሚችልና በቀላሉ ወደ ዜሮ የሚገባ ወይም ደግሞ የሚቀንስም ሰብስታንስ ነው። ይሄንን ከምን ምግብ እናገኘዋለን ካልን አንደኛው ራሱ ስኳር የሚገባባቸው ናቸው። ለምሳሌ ለስላሳ መጠጦች ሊሆኑ ይችላሉ፣ የተለያዩ ብስኩቶች ሊሆኑ ይችላሉ፣ ሻይ ቡና ስንጠቀም ሊሆን ይችላል፣ ዳቦ ስንደፋ ሊሆን ይችላል። በእነዚህ ጉዳዮች ቀጥታ አንድ ሰው ስኳርን ሊጠቀም ይችላል። ኩኪሶች፣ ኬኮች ይህንን ይከታሉ። አንዳንድ የቸኮሌት ያ ብቻ አይደለም፣ አንዳንድ ማስጌነሮችም በቀጥታ ስኳርን ወደ ምርታቸው ይቀላቅላሉ። ይሄ የመጀመሪያው። ሌላው ደግሞ የምናመጣው ፕሮሰስድ የሆኑና በጣም በትንሽ መጠን ብቻ ስኳር ሊገባባቸው የሚችሉ አሉ። ለምሳሌ እንደ ኢነርጂ ድሪንክ አይነቶቹ፣ የተወሰኑ እንደ ማስቲካ፣ ሎሊፖፕ አይነት ነገሮቹ፣ ኢቭን ንጹህ ያልሆነ እኛ ግን ጥሩ ነው ብለን የምንጠቀማቸው ማሮች፣ ጁስ ቤት ሄደን የምንጠጣቸው ጁሶች፣ ያ ብቻ አይደለም ከሱፐር ማርኬትም ታሽጎ የሚገዙ ጁሶች ይህንን ስኳር በከፍተኛ ሁኔታ ሊይዙት ይችላሉ። እንግዲህ ሰውነታችን በመጀመሪያ ይሄንን ቢጠቀም ምንድነው የሚጠቀመው ጥቅም ካልን የመጀመሪያው ጥቅሙ በከፍተኛ ሁኔታ ዶፓሚን እንዲያመርት ያደርገዋል። ያ ማለት ምን ማለት ነው? ለምሳሌ እናንተ ኦትስ ብትመገቡ ወይም ደግሞ ቡኒ ሩዝ ብትመገቡ ወይም በሶ ብትጠቀሙ አእምሯችሁ ምንም አይነት ያን ያህል እርካታ የሚያገኘው ነገር የለም። ግን አንድ ሰው ስኳር ቢጠቀም ለምሳሌ ኬክ ቢጠቀም፣ ቸኮሌት ቢጠቀም፣ ምን ቢጠቀም በምላሱ አማካኝነት ነርቮቹን ያነቃቃና አእምሯችን ውስጥ ዶፓሚን የምንለውን ኬሚካል በከፍተኛ ሁኔታ እንዲመረት ያደርገዋል። ስለዚህ አእምሯችሁ እርካታን ያገኛል፣ ሳትስፋይድ ይሆናል፣ ደስተኝነት ይሰማዋል ማለት ነው። ስለዚህ ምን ያደርጋችኋል? ከዛ ነገር ጥገኛ እንድትሆኑ ያደርጋችኋል። ስለዚህ ሰዎች ዶፓሚንን ለማግኘት ሲሉ ሊጠቀሙ ይችላሉ። ሌትሳይ ለምሳሌ የለስላሳ ማስታወቂያ የሆነ ለስላሳ አምራች ጠጥቶ ምናምን ብሎ ሲረካ ስታዩ ምን ልትሉ ትችላላችሁ? ለዛ ነገር ውስውስ ልትሉ ትችላላችሁ። እኔ ግን መጥቼ ኦትስ በላ ብታዩ ያን ያህል አእምሯችሁ እንዲያው በበላ ልትሉ ትችላላችሁ። ያን ያህል አእምሯችሁ ግን አይንገበገብም። ልክ ይሄ አሺሽ እንደመውሰድ፣ ሲጋራ እንደማጨስ ወይም መጠጥ እንደመጠጣት አድርጋችሁ አስቡት። አእምሯችሁ ምን እንዲል ያደርጓል? ለዛ ነገር ክሬቭ እንዲያደርግ፣ እንዲጓጓ፣ እንዲራብ ያደርጓል። ይሄ ከዶፓሚን ጋር እንዲያዝ ያደርጓል። ሁለተኛው በጣም ርካሽ የጉልበት ምንጭ ናቸው። ለምሳሌ አንድ ሰው ደክሞ ተርቦ ጉልበት አጥቶ ስጋ ብትሰጡት ከስጋው ኢነርጂ ጄነሬት ለማድረግ በጣም ብዙ ጊዜ ሊፈጅበት ይችላል፣ ውድም ሊሆን ይችላል። ግን አንድ ማንኪያ 2 ማንኪያ ስኳር ቢቅም ግን ይበረታታል፣ ይነሳሳል። ለዛ ነው የታመመ ሰው በጣም የወዳደቀ ሰው ና ልጋብዝ ብላችሁ ቁርጣት ጋብዙትም አይደለም። ምንድነው የምታደርጉት? ግሉኮስ ነው የምትሰኩለት። ያ ማለት በቀላሉ ኮንቨርት የተደረገ እንኳን ስኳሩን እንኳን ለመላስ አቅም ስላጣ፣ ግን መላስ እንኳን ያንን ግሉኮስ እንኳን ማግኘት ካልቻለ ያንን ስኳር ቢጠቀም በጣም ቺፕ የሆነ ርካሽ የሆነ የጉልበት ምንጭ ማግኘት ይችላል። በትንሽ ማንኪያዎች ወይም በትንሽ መጠኖች ብዙ ካሎሪ ማግኘት ይችላል። ያንን በመጠቀም ነው ብዙ ይሄ
በተለይ ማስጌነሮች አንደኛው እኔ የማልወዳቸውና የተለያዩ ነገሮችን ማነሳባቸው ምን በመክተታቸው ነው። ብዙ ስኳርን ዴሊቨር በማድረጋቸው ምክንያት ይሄንን እንደ ክፍተት እንዲመጣ ያደርጉታል ማለት ነው። ስለዚህ ይሄ አንደኛው ጥቅም የሚመስል ግን በተወሰነ መልኩ ሊጎዳ የሚችል ነገር ነው። ጉዳቱስ ካልን እንግዲህ አንድ ሰው ምን ሊጎዳ ይችላል፣ ሲያቆምስ ምን ይጠቀማል የሚለውን ለማወቅ በጣም ቀላል ይመስለኛል። እንግዲህ የመጀመሪያው ነገር እነዚህ ኬሚካሎች ወደ ሰውነታችን ሲገቡ የሚሰሩት ስራ ቅድም እንደነገርኳችሁ የደም የስኳር መጠን በአንድ ጊዜ ከፍ እንዲል ያደርጋሉ። ይሄ የደም የስኳር መጠን በአንድ ጊዜ ከፍ አለ ማለት ኢንሱሊን ስፓይክ ያደርጋል። ያ ኢንሱሊን ስፓይክ ደግሞ በከፍተኛ ሁኔታ ሲመጣ ግን እነሱ በቀላሉ ፕሮሰስድ ስለሚደረጉ ተመልሰው ዜሮ ይገባሉ። የዚህ ጊዜ ላይ አዲፖሳይቶቻችን ወይም ደግሞ የስብ ክምችትን የሚያስተባብሩ አካላትና ቲሹዎች ምን እንዳይሆኑ ያደርጋቸዋል? ምላሽ ቶሎ ቶሎ እንዳይሰጡ ያደርጋቸዋል። ይከፈታሉ፣ ግን የሚቀበሉት የደም የስኳር መጠን የለም። ለምን? ቀንሷል በአንዴ። ስለዚህ በጊዜ ሂደት ምን እንዲሆን ያደርገዋል ማለት ነው? ለዚህ ምላሽ እንዳይሰጡ ያደርጋቸዋል፣ ወይም የስኳር በሽተኛ እንድንሆን ያደርጉናል። ያ ብቻ አይደለም፣ በጣም ኤክሰስ የሆነ የስኳር መጠን ደማችን ውስጥ ለሰዓታት ወይም ለተወሰኑ ጊዜያቶች እንዲኖሩ ስለሚያደርግ ያንን ለማስወገድ ሲል ጉበታችን ያለውን ስኳር እንዳለ እየመጠጠ በስብ መልክ እዛው ጉበታችን ላይ እንዲከማች ያደርገዋል። ይሄም ደግሞ ፋቲ ሊቨር ወይም ደግሞ የጉበት የስብ ክምችት በከፍተኛ ሁኔታ እንዲጨምር ያደርገዋል። ኦኬ፣ አንድ ሰው ሙሉ ለሙሉ ስኳርን አቆመ፣ ምን ይፈጠራል? አንድ ሰው ሙሉ ለሙሉ ስኳርን ካቆመ የሚፈጠረው ነገር ምንድነው? የመጀመሪያ ጊዜ ላይ ሰውነታችሁ በጣም ይደብረዋል። ለምን? ዶፓሚኑን ያጣል። ትወሰወሳላችሁ፣ ትጓጓላችሁ። ሰዎች ኬክ ሲመገቡ፣ ሰዎች ስኳር ያለበትን ነገር ሲመገቡ፣ ሰዎች ቸኮሌትን ሲበሉ፣ ሰዎች የተለያዩ ነገሮችን ሲጠቀሙ ምን ትላላችሁ? ብስኩት ሲመገቡ ትጓጓላችሁ፣ አፋችሁ ውስጥ ምራቅ ይሞላል። ስለዚህ ያንን ነገር ማድረግ ትፈልጋላችሁ። ለስላሳ ሲጠጣ ወይም ሙቀት ሲሰማችሁ፣ ላብ ሲሰማችሁ ጥሙ ያንገበግባችኋል። ስለዚህ የመጀመሪያ ሳምንት ላይ ይሄ ነው የሚከሰተው። ያ ብቻ አይደለም፣ ድብርት ይከሰታል ይሄንን በማጣት ምክንያት። ያ ብቻ አይደለም፣ ኢነርጂያችሁ ወይም አቅማችሁ የተዳከመ በጣም ዊክ የሆናችሁ የሰነፋችሁ አይነት ስሜት፣ ቶሎ ቶሎ እንቅልፍ የሚል አይነት ስሜት እንዲሰማችሁ ያደርጋል ማለት ነው። የምትበሉትም ነገር አብዛኛው ነገር ጣዕሙን እያጣችሁት ምንም አይነት ቴስት እያጣችሁለት ትመጣላችሁ። ለምሳሌ ቡናው ዋው ቡና ብላችሁ የምትጠጡት ቡና አሁን ግን መተቸት ትጀምራላችሁ ማለት ነው የመጀመሪያ ሳምንት ላይ። ይሄ ነገር ግን እየቀጠለ ሲሄድ የመጀመሪያዎቹ የሚያተርፉ አካላት አሉ። 3 አካላት፣ ቆዳ፣ ጥርስ እና አይን። እነዚህ ቀድመው ጥቅሙን መጠቀም የሚጀምሩ ናቸው። ይኸውላችሁ የደም የስኳር መጠናችሁ በአንድ ጊዜ ከፍ ዝቅ ሲል በጣም ቀጫጭን የደም ስር ያለባቸው ቦታዎች ላይ ጉዳቱ ከፍ ይላል። ለምሳሌ ጥርሶቻችሁ ወደ መቦርቦር እንዲሄዱ ያደርጋቸዋል። ለዛ ነው የስኳር በሽተኞች በጥርስ፣ በአይን፣ በኩላሊት ችግር የሚጠቁት። ሁለተኛው ተጠቂ ደግሞ በጣም ትንንሽ ቀጫጭን የደም ስር ያሉት አይናችን ነው። ስለዚህ እነዚህ 2 አካላት በከፍተኛ ሁኔታ ተጠቃሚ እየሆኑ ይመጣሉ። ስለዚህ ጥርሳችሁ መቦርቦሩን ወይም የመቦርቦር ሂደቱን የማርጀት ሂደቱን እየገደበ እያስተካከለ እንዲመጣ ያደርገዋል። የአይናችሁን ጤና በከፍተኛ ሁኔታ መሻሻልና ይጀምራል። ጤናችሁ እንኳን ይሄ ታውኮ ወይም ደግሞ ተበላሽቶ ባያቅ እንኳን ቢያንስ የሚታመምበትን መንገድ በማስተካከል ወደ ማገገም እንዲመጣ መንገዱን ትሰጡታላችሁ። 3ኛው ተጠቃሚ አካላችሁ ደግሞ ምናችሁ ነው? ቆዳችሁ። ስኳር የበዛባቸው ምግቦች፣ ስኳሮችን አብዝቶ መጠቀም አንደኛውና ትልቁ ችግር ያለ እድሜያችሁ እንድታረጁ ያደርጋችኋል። ያ ማለት ቆዳችሁ በከፍተኛ ሁኔታ የማርጀት አይነት ፊሊንግ እንዲከሰትበት ያደርጋል። ስለዚህ ስኳር ስትቀንሱ ቆዳችሁ ማብራት፣ ሻይን ማድረግ፣ ልጅ መሆን፣ የተሸበሸበ ካለ ደግሞ መስተካከል ይጀምራል ማለት ነው። እነዚህ እንግዲህ በጣም ፈጣን የሆኑ ጥቅሞች ናቸው። ከዛ ሰውነታችሁ ከዛ ነገር ጋር እየተላመደ ይመጣል። የደም የስኳር መጠናችሁ ኮንስታንት ይሆናል። ይሄንን ነገር 2ኛ ሳምንት፣ 3ኛ ሳምንት፣ 4ኛ ሳምንት እያላችሁ ደግሞ ቋሚ የሆነ ሀቢት ስታደርጉትና ስትቀጥሉበት ደግሞ ኩላሊታችሁ በጣም ጤነኛ ይሆናል። ያ ብቻ አይደለም፣ ከምንም በላይ ደግሞ ጉበታችሁ ያተርፋል።
ቅድም እንዳልኳችሁ በከፍተኛ የደም የስኳር መጠን ምክንያት ከፍተኛ ስብ ጉበታችሁ ላይ እንዲከማች እየሆነ ነው። አሁን ግን ያ ባለመኖሩ የተከማቸውን ስብ እንዲያስወግድ ያደርገዋል። ያ ባለመሆኑ ቀጣይ የሚከማቹ ስቦች እንዳይኖሩ ያደርጋል። ስለዚህ ጉበታችሁ በከፍተኛ ሁኔታ እረፍት እንዲያገኝ ታደርጋላችሁ። በደም የስኳር መጠን ከፍተና ዝቅ ማለት ምክንያት የምትሞቱበትን ወይም ለበሽታ የምትጋለጡበትን መንገድ በጣም በከፍተኛ ሁኔታ ትቀንሳላችሁ። ይሄ ማለት ሊትራሊ በስኳር በሽታ የመጠቃት መጠናችሁን በከፍተኛ ሁኔታ ትቀንሳላችሁ። ካለባችሁም ደግሞ እንድታስተካክሉትና ዝቅ እንድታደርጉ ያደርጋችኋል። በልብ በሽታ የመሞት ምክንያታችሁን ይቀንሳል። ልብና ስኳር ምን አገናኘው ካላችሁ፣ ስኳር አብስታችሁ የምትመገቡ ከሆነ ከፍተኛ ስብ በደም ስሮቻችሁ እንዲጋገር ያደርጋል። ኢነርጂያችሁ፣ ካሎሪ ኢንቴካችሁ በከፍተኛ ሁኔታ እንዲጨምር ያደርጋል። ያንን የምታስተካክሉ ከሆነ ኤልዲኤላችሁ እየቀነሰ ኤችዲኤል በከፍተኛ ሁኔታ እየጨመረ እንዲመጣ ያደርገዋል ማለት ነው። ስለዚህ በልብ በጉበት በስኳር በደም ግፊት በኩላሊት የመሞት ቴንደንሲያችሁን በከፍተኛ ሁኔታ እያሻሻላችሁ ትመጣላችሁ። የጥርስ ህመም፣ የአይን ህመም፣ የቆዳ መሸብሸብ፣ ቶሎ የማርጀት ገጽታችሁ የመበላሸት አቅሙን የማርጀት አቅሙን እንድታስተካክሉና እንድታሻሽሉ ያደርጋችኋል ማለት ነው። ስለዚህ ስኳር ማቆም፣ በስኳር ዙሪያ ያሉ ብዙ ምግቦችና ንጥረ ነገሮችን ማስወገድና በተወሰነ መልኩ ማስተካከል እጅግ በጣም ይጠቅማችኋል። ያ ማለት ኮምፕሊትሊ በቃ እንደዚህ እያረጋችሁ ምናምን ተከታተሉ አይደለም። ግን እነዚህን ጥቅሞች በተሻለ ሁኔታ ማግኘት የምትፈልጉ ሰዎች እንደዚህ በጣም ቀላል የሚመስሉ ነገር ግን ብዙ ነገሮችን ሊያስተካክሉ የሚችሉ ነገሮችን በማከናወን የአመጋገብ ሂደታችሁን የፊትነስ ጆርኒያችሁን በቀላሉ ማስተካከል ትችላላችሁ። የዛሬ ቪዲዮ እንዴት አገኛችሁት? ተመቻችሁ? ወደዳችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ እንግዲህ ታውቃላችሁ አሹቪውስ 2 የሚል ፔጅ አለን። እዚህ ፔጅ ላይ ደግሞ ሰብስክራይብ አድርጋችሁ ቆዩኝ። በዛ ፔጅ ደግሞ ከፊትነስ ደግሞ ወጣ ያሉ እኛን በአብዛኛው በስራም በተለያዩ ነገሮች ሊያግዙን የሚችሉ ሀሳቦችን የምንለዋወጥበት ፔጅ እናደርጋለን። ብዙ መጽሐፍቶችን እንገመግማለን። ብዙ ነገሮችን ብዙ ሀሳቦችን እንዳስሳለን። እዚህኛው ጋር ፊትነስ ኒውትሪሽን ላይ ፎከስ ስላደረግንበት እዛ ጋር ፎከስ እናደርጋለን። በዛኛው ፔጅ ግን መከታተላችሁንም አትርሱ። እንዴት ነው ልቀቅ እንጂ በሉ። እሷን ለክፉ ቀን ያዘጋጀኋት ፔጅ ናት። ለማንኛውም ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ፒስ አውት።